በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ቅዱስ እግዚአብሔር አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና አምልኮትና ውዳሴ ለአምላክ ይሁን። እግዝእትነ ማርያም ወላዲተ አምላክ ኪዳነ ምሕረት ክብር ለሷ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። ርቱዓን የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ዛሬ ድምጼን ማሰማው እንግዲህ አንዳንዴ እንደዚህ አይነት ነገሮች ሲፈጠሩ ድምጼም እንገባ ይላል። የትግራይን ሕዝብ በማስመልከት አሁን የደረሰኝ ዜና ስለሆነ ነው አሁን የገባሁት። እንግዲህ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ በጸሎት ወገንን ማሰብ ግድ ይለናል ማለት ነው። እንግዲህ ገንዘብም ያለው በገንዘቡ ጉልበትም ያለው በጉልበቱ የማህበሩ አባላት አቅሙ በሚፈቅደው መልኩ ወገንን መርዳት አለብን ብዬ አምናለሁ። ይሄ ደግሞ አንድ የርትዕት እግዚአብሔር የሚወደውና እግዚአብሔር የሚፈልገው ስራ ስለሆነ ከዚህ ነገር ስንሳተፍ በረከትም አለንና እንደገና ስናደርግ ደግሞ አደረግን ብሎ ማውራትም ደግሞ ተገቢ ነው ብዬ አላምንም። እንደው ምንድነው ቀኝ የሰጠውን ግራ ያይ ነው ወይስ ግራ የሰጠውን ቀኝ ያይ እንደዚህ ይባላልና ትልቁ ለኛ ለርቱዓን ትልቁ ለእግዚአብሔር ማሳሰብ አሁን የምንሰጣቸው እኛ አላቂ ሊሆን ይችላል ወይም ጊዜያዊ ሊሆን ይችላል፣ ግን ዘለቄታ ያለው የእግዚአብሔር የሆነ ነገር ማያልቀውን ከሱ ዘንድ ስላለ በበረከት ሰጠው ብሎ የማይል ሰጥቻለሁ ብሎ የማይናገር አምላክ አለና ማህበሩም ይሄንን ነገር በማሰብ ነገበኛም ይሆናል ብሎ አርቆ በማሰብ ወገን ላይ መርዳት አለብን። የትግራይ ሕዝብ የራሳችን ሕዝብ ናቸውና ማሰብ አለብን ብዬ አምናለሁ። ይሄንንም ደግሞ ተጠቅመው ሌላ እነሱን እንረዳለን ብለው ሌላ አስመሳይ ነገር ሊኖር ስለሚችል ተጠንቅቃችሁ እውነትም እርዳታው ለነሱ ይሄዳል ወይ አይሄድም የሚለው ነገር ሁሉ አጣርታችሁ እንድትረዱ ጠይቃለሁ። እንዳልኩት ትልቁ በጸሎት ማሰብ እግዚአብሔር አምላክ እንዲያስብልን። አንዳንድ ጊዜ እንደዚህ ችግር ሲበዛ እግዚአብሔርን መርሳት እግዚአብሔርን መተዋልና ተስፋ መቁረጥም በእግዚአብሔር ላይ ያለና ያ እንዳይኖር ደግሞ እኛም የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ የርትዕት ተዋሕዶ ምእመናን ይሄንን ማሰብ ግድ ይለናልና በጸሎታችሁ አጥብቃችሁ እንድታስቡ። ያው እንግዲህ እኛም አሁን የጥምቀት በዓል ላይ ነን። ዛሬ አስትሬዮ ማርያም ናት። ሁላችንም ለወላዲት አምላክ እንድናሳስባት ያው ጥር 7 ነን ያለ ነው። ትናንትና ጥር 6 ጥምቀት በዓልን ስናከብር ቆይተናል። ዛሬም ደግሞ እንዲሁ በዝማሬ ነው የነበርነውና መብርሃን ወላዲት አምላክ አሁንም እነዚህን ሕዝብ ታስብልን፣ ትጠብቅልን። ሕፃናት አሉ፣ እናቶች አሉ። ከባድ ነው ኑሮ ከብዶ፣ በዛ ላይ ልጅ ሲኖር ደግሞ የሚያበሉት የሚያጠጡት ከሌለ በጣም ከባድ ነው እና መረዳዳት አለብን። ይሄም የኢትዮጵያዊነት አንድነትን የሚያሳይ መንገድ ነውና የማህበሩ አባላት በመላው ዓለም የምትገኙ ሁሉ ይሄን እንድትተባበሩ፣ ይሄን ማህበር የምትደግፉ ሁሉ ይሄንን ነገር እንድትተባበሩ ጠይቃለሁ። ግን እርዳታው በትክክል የት እንደሚደርስና ማን ነው ይሄንን ሊያደርግ የሚችል የሚለው መታሰብ አለበትና ይሄ ነው አንድነትን ሊያመጣልን የሚችለው። በዚህ ላይ ስንረባረብ ነው ፍቅርን የሚያመጣልን። ይሄ ከባድ ነው በእርግጥም ይሄ ረሃብ ግን ሕዝብ አንድነትን የሚያመጣበትን መንገድ ነው። አጋንንት ለክፉ ይጠቀመዋልና እግዚአብሔር ደግሞ ወደ መልካም ይቀይረዋል። አንድነትን የምናይበት፣ ህብረትን የምናይበት፣ የምንረባረብበት መሆን አለበትና የትግራይም እንግዲህ እናትም አባትም ሕፃናቱም በአሁን ሰዓት እንግዲህ ያሉበትን በየጎዳቸው እነሱ ናቸው የሚያውቁት በእውነት ምን ያህል ከባድ በአሁን ሰዓት ሁሉ ቦታ ያለው ነገርና ወገን እንደዚህ ከተረዳዳ ገንዘብ ብቻ አይደለም አይዟችሁ ማለት በራሱ ትልቅ ነገር ነውና ይሄ ደግሞ የኛ የመንፈሳዊ ህይወታችን ትልቁ አንድ ሰው ሲታሰር ሲታመም ሚበላው ሲያጣ መጽሐፍ ቅዱስም ስበላ ስራብ አብልተኸኛል ወይ እንደዚሁ እንዳለው ቃሉን በቃሉ እኛም ደግሞ በተግባር ሆነን እንድንገኝ ነው።
በጸሎት ትልቁ ነገር ማሰብ አለብን። አፈቅረክሙ በድጋሚ እንኳን አደረሰን ለጥምቀት በዓልና አስተርእዮ ማርያም ዛሬ ጥር 7 ላይ ነን ያለነው 2023 ዓመተ ምህረት እንግዲህ ሁላችሁም እንድትበረቱ በዚህ አይነት ትብብር እኔ ባቅም ይሄን ማድረግ አልችልም እንዴት ላርግ ለሚለው በጸሎት በማሰብ ራሱ አንድ ቀን በጾም ውሎ አክፍሎ መዋል ራሱ እነሱን ማገዝ ነውና እግዚአብሔር ደግሞ ይሄን ህብረት ይፈልገዋል ይሄንን መተጋገዝ ይፈልገዋልና መተጋገዝ አለብን እንደዚህ ካልተረዳዳን ከውጪ መጥቶ የምንረዳው እርዳታ ኢትዮጵያኖች ተርበው እንዲሆኑ የሚለው ሀሚት መቆም አለበት እዚህ ላይ ነው ህብረት ማሳየት ያለብን እዚህ ላይ ነው ርብርብ ማሳየት ያለብንና እግዚአብሔር ያክብርልኝ ፈጽሜያለሁ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን ዘኢትዮጵያ